እና እች ሰራተኛሽ አትመጣም እንዴ? ይሄው ጉዴና ይሽልኝ አይደል? ምርመራው ይደረጋል ሲባል እኮ ፈርታ ነው መሰለ ይቀረችው። እንደውም ኤልዬ እንደው ዝም ብለሽ ነው እንጂ ምርመራ መደረጉ ግን ጥሩ ነው። ምንም ጥሩ ሆኖ ባዩሽ ሀና ልጅ ናት ብለሽ ነው እንደምታስቢው? እንደሱ ሳይሆን ቢያንስ የርግብ ልጅነት ታረጋግጫለሽ። በርግብ እኮ እኔ አሁንም ቢሆን እርግጠኛ ነኝ። ይኸውልሽ ሜሉዬ ምንም ቢሆን ሳይንስን የመሰለ ነገር የለም በዚህ ዘመን። እንዴ ምን እያልሽ ነው ባዩሽ? እርግብ ልጅሽ ልትሆን ትችላለች፣ ግን ደግሞ በምርመራ መረጋገጥ አለበት። ቢያንስ በቤተሰቡ ተቀባይነት እንድታገኝ። አሁንም እኮ ተቀብለዋታል። እኔ እንደው የደስታ ጊዜያችሁን ጨርሱ ብዬ ነው እንጂ ምርመራውንማ ልጠቁምሽ ነበረ። እንዴ እንዴት ነው እርግብ ልጅ ላትሆን ትችላለች ብለሽ የጠረጠርሽው? መጠራጠር አይደለም የበለጠ እርግጠኛ እንድትሆኝ ነበር። ባዩሽ እኔ ሁኔታሽ ምንም አላማረኝም። አንቺንም እንደነሰላም ሀና የሆነ ነገር ሳታስነካሽ ግን አትቀር። እኔ ለሰራተኛው አውግኛ አይደለም፣ ግን ደግሞ አንዳንዴ ሰው ነገር አይታወቅም። አንቺ እኮ ዝም ብለሽ ነው የተጨነቅሻለሽ ነበር አይደል? ኧረ እኔ እየቀለድኩ አይደለም። ምን የምርሽን ነው ሰላምዬ? አዎ የምሬን ነው። ሀናን ለረጅም ጊዜ ነው ማውቃት። ካንቺ ይልቅ እሷ ትቀርበኛለች። ግን እኮ ደግሞ እኔ እህትሽ ነኝ። መወለድ ቋንቋ ነው ይላል ምናሴ። ይሄ ደግሞ የደም ጉዳይ ሳይሆን የልብ ጉዳይ ነው። እውነትሽን ነው ሰላም? አዎ ሀና አንቺ ከመጣሽን በፊት ይሁን በኋላ ለእኔ እህቴ ናት። በደም ጉዳይ ከሆነ ደግሞ ከአንቺ ጋር በደም ከተሳሰርነውን በላይ በእኔ ደም ውስጥ እየተዘዋወረ ያለው እሷ ደም ነው። ቆይ ግን አንዴ ደም ሰጠች ብላችሁ ለምንድን ነው እንደዚህ ያቀበጣችኋት? ቢገባሽ እያቀበጥናት ሳይሆን የሚገባትን ክብር እየሰጠናት ነው። ቢሆንም ለሰራተኛ እንደዚህ መንገብገብ ተገቢ አይመስለኝም። ሀና ሰራተኛ ብቻ አይደለች። ከዚህም በፊት ነግሬሻለሁ። ሀናን በደንብ ስታውቂያት ትጸጸቻለሽ ብለሽኝማ ነበር። ግን ከጊዜ ወደ ጊዜ እየታየኝ ያለው የእሷ መልካምነት ሳይሆን የዚህን ቤት ሀብት ለማውረስ የምታደርገውን ጥረት ነው። ሀና ገንዘብ የምትወድ ልጅ አይደለች። ገንዘብ ብትወድ ደግሞ ውበቷ በቂ ነበር። ለማንኛውም ሳይሽ ስራውን የወደድሽ ይመስለኛል። በቃ አንቺ ጨርሹ። እንዲህ ሰላምዬ ስሪልኝ። ግን እኮ ይሄ አንቺ ስራ ሳይሆን የሀና ስራ ነው። እኔ ደግሞ ከሀና ወሰድኩኝና ለእህቴ የሰጠኋት። መልካም ስራ። ጤነኛ አይደለችም እንዴ? መኝታ ቤትህን ግን እንደ ሴት ልጅ ነው የምትንከባከበው። መጣሽ እንደ አክስቴ? አዎ በየጊዜው ውበቱ ጨምሯል። አሁንማ እኮ እኔ መሆኑ ቀርቷል። እንዴ እንዴት? እህቶች ይወሰዱብኛ። ምን ይሁን ብለው ነው ደግሞ የነጠቁ? ያው መጀመሪያ እርግብ ነበረች የምታድርበት፣ አሁን ደግሞ ሰላሜ ነች። አንተስ? እኔማ ጎረምሳ ናት አትፈራም ተብዬ ሳሎን ነው የማድረው። ወይኔ እኔ ጎረምሳ ተሰቃይተብኛላ። አሬ ምን ስቃይ አክስቴ፣ እኔ እህቶቼ ስለበዙልኝ በጣም ደስ ብሎኛል። አሁን ደግሞ ሀናም ልትጨመርልህ ነው። ሀና እኮ ድሮም እህቴ ናት። እንዴት? ሀና እዚህ ቤት ከመጣች ጀምሮ እህቴ መስላ ነው የምትታየኝ። አንተ ግን እውነት እንደተባለው ሀና እህት ትመስልሃለች? እኔ ምርመራ ውጤቱ ምንም ይሁን ምንም አይመለከተኝም። እንዴ ምን ማለት ነው? በደንብ ነው እንጂ የሚመለከት። ይኸውልሽ አክስቴ፣ የምርመራውን ሀሳብ ያመጡት እኔ ነኝ። ያመጡበት ሰበብም ቤት ውስጥ የተፈጠረውን ግርግር ለመቀነስ ነው። ግን የምርመራው ውጤት ምንም ይሁን ምንም እኔና ሀና መካከል ያለውን የወንድምነትና እህትነት መንፈስ አይረብሸውም። ቆይ እርግብስ? እሷም ለእኔ እህቴ ናት። ምን እያልክ ነው ምናሴ? አንዳቸውንማ መምረጥ አለብህ። ከሰው ሰው እንዴት ይመረጣል አክስቴ? ሀናም ሆነች እርግብ ሁለቱም እህቶቼ ናቸው። ሜላት ለካ እውነቷን ነው። ከምናሴ ጋር ክርክር መግጠም አይቻልም የምትለው። በላንተ ከወረቀት ጋር ግብግብ። ሀንዬ አሰርሽን ባለፈው እንዳዩዋት ከሆነ በጣም ጥሩ ሰው ናት። እንዳታስከፈት እኮ ብዬ። አባዬ አንተ ምንም አትጨነቅ። ደርሰናል። ይሄው ከች ብለናል። ይሄው አሴር መጣ። በሉ በቃ እኔ ልሂድ። አንዴ ማን ይሻሃንቹ ጋና እግሬ ሳርፍ ተዋት፣ ትንሽ ቸኩላለች ከሆነሽ በቃቸው። አባ አሴር አደራን ከዚህ ንቅንቅ እንዳትልሽ። እየቀለልኩኝ አይደለም አሴር። አንተ ታውየትም እንዳትሄድ አሳስብሻንቹ። በቃ እሺ፣ ስለመጣሁ በጣም ነው የማመሰግነው። እኔ ግን በጣም ከባድ ሰው ነሽ። እንዴት ነው እባክሽ ከባድ ሰው ነሽ የምትይኝ? ይሄን ያህል ጊዜ ከሀና ጋር አብረን ኖረን ካላመንሻት ማንንም ሰው ማመን ብቻ አይመስልኝም። የእሷ ቆዳ እንደ እስስ ተቀይሮ ያልቅምና እኔ መሸወድ አለብኝ? እስኪ ማዬ ተረጋጊ። ሀና ማስመሰል የሚባል ነገር የለባትም። ከዚህ በላይ ምን እስክታደርግ ነው እንድንጠብቃት የምትፈልጊው? ይሄን ነገር ከምርመራው በኋላ ብናወራው ጥሩ አይመስልሽም? ምርመራውንማ ሆን ብላ አስቀረችው። ውሸቷ አደባባይ ሊወጣ ሲል ሸሸች። አይ ማዬ በቃ በሀና ጉዳይ ከአንቺ ጋር መግባባት በጣም ከባድ ነው። ፊት ለፊት እንደሆነ ታውቂያለሽ። ይሄ ግን ከአንቺ የሚጠበቅ አልነበረም። ምን ሆኖ ደግሞ ሆነሽ ኪችን ለኪችን ተርማጣመጫለሽ? ኧረ አክስቴ ቀስ በይ እንዳይሰሙሽ። እንዴ አንቺ ሀብቷን ወረሽ ብዬ ብልክሽ ኪችኗን ወርሳሽ ቁጭ አልሽልኝ።
እቺ ሰላም እኮ ናት አክስቴ። ስራ ላግዛት ብዬ በመጣ ለኔ ተሳልኝ ሄደች። እንደው አንቺ ምን ጉድ ነሽ? ቆይ ምን ሆነሽ ነው እንደዚህ መፈሪው? እንዴት አልፈራም አክስቴ። ሀና እዚህ ቤት ያላትን ተቀባይነት ብታውቂ እንደዚህ አትይኝም ነበር። ለሷ አታስቢ። በቅርቡ ከስር ነቅለን ነው ምንጥላት። ወይ ጉድ! እንዲህ በቀላሉ የምትነቀል አይነት ሴት አይደለችም። ፍርሃትሽ አይጣል ነው። ሀናን ታያት። ሰላም ራሱ አንድ ስህተት ካገኘችብኝ በቁሜ ነው ቆዴን የምትገፋው። እሷን ታያት ባክሽን። ቦታም አትስጫት። ለራሷ ቆሞ ቀረናት። ሳታገባ እድሜው አልፏል። ለዚህ ነው አመል ነሳት። አንቺ ግን ቅድም ምርመራው ቆንጆ ነው ስትያት ሰማው ልበል? አዎ ምን ነው? እኔ ግን ይሄ ምርመራ ምንም እየተመቸኝ አይደለም። ይሄን ያህል ምን እንዳይፈጠር ነው የፈራሽው? ቆይ ግን ምርመራው ሲታወቅ ምን ልናደርግ ነው? መቼም ሐኪሞቹ ተሳስተዋል አንልም አይደል? አክስቴ እንደዚህ የምትኩራሪበትን ነገር ንገሪኝና እኔም ልረጋጋ። እኔ እኮ በጭንቀት ላብድ ነው። እሱ አስጨንቅሽም። ጊዜው ሲደርስ ይነገርሻል። እንዴት አያስጨንቀኝም አክስቴ? እንዴ አክስቴ እዚህ ነሽ እንዴ? አዎ ጠራሃለሁ። እሺ አክስቴ ተዋርደን ነበር እኮ። አንቺ ፍርሃትሽን በልክ አድርጊው። ይልቅ እንደዚህ እየተደናበሽ እቅዴን ታበላሽዋለሽ። ስሚ፣ የምትባዩን ነገር በስነ ስርዓት እያደረግሽ ገንዘብ መሰብሰብ ነው። አለበለዚያ ደግሞ ከቤት ወደ ቤት እየተዘዋወርሽ እንደዚህ ወጥ ስትቀቂ ነው ህይወትሽ ምገፊ። ስርዓትሽን ያዥ። ሰምተሽኛል? አስቸግሮኝ ነው። እና ቢያስቸግሩሽስ? ቆይ እና ማየን ቀጠሮ ሲይዘሽ ትቀሪያለሽ ወይስ የምርመራውን ነገር ረስተሽው ነው? እረስቸው እኮ አይደለም፣ ግን አባዬ ትላንትና ሐኪም ቤት መሄድ ነበረበት። ግን ከኔ ጋር ተጣልቶ ስለነበር አልሄደም። ምን? አንቺና አባትሽ ተጣላችሁ? አዎ። ምን ነው ሀኒ? 8ኛው ደርሷል። ተዘጋጅ በይኛ። ማለት ሰላምዬ? አንቺና አባትሽ ተጣላችሁ ማለትማ ያለም ፍጻሜ ደረሰ ማለት ነው። ትቀልጅብኛለሽ አይደል? የምሬን እኮ ነው ሀኒዬ። አይደለም መጣላት ይቅርና በክፉ ዓይን እንኳን የምትተያዩ አትመስሉም። ሰው አይደለም አንድ ቤት እየኖርን እንዴት አንጣላም? አጣላችሁ? እዚህ እየተፈጠረ ያለውን አባዬ አያውቅም። እኔ ደግሞ በተፈጠረው ነገር መረጋጋት ስላልቻልኩኝ ከአባዬ ጋር ተጣላ እና አባዬ ደግሞ ያስጨነቀሽ ነገር ካለ ንገሪኝ፣ እኔ መታከም መዳንም አልፈልግም ሲለኝ ስላልነገርኩት ተጣላን። እና አሁን ታረቃችሁ? ታርቀን ሐኪም ቤት አስገብቼው እኮ ነው የመጣሁት። እና ማዬ ምርመራውን ሽሽት የቀረሽ መስሏቸው በጣም ተናደውብሻል። ወይኔ ጉዴ! ምን ይሻ ስሚ ሀና፣ ላናግርሽ እፈልጋለሁ። ምን ነው ትዬ? ከዚህ በኋላ ቤተሰቤ ላይ እንድትቀልጅበት አልፈልግም። ምን አደረግኩኝ? አውቃለሁ ልጆቼ ይወዱሻል። አንቺ ግን ይሄ መወደዳቸውን ተጠቅመሽ እጃቸውን እንድትጠመዝሽ አልፈልግም። ኧረ ትዬ እያስጨነቁኝ ነው። ምን አጥፍቼ ነው? ልጅ ነኝ ምናምን የምትይውን ነገር ብታቆሚ ነው የሚሻልሽ። ለምንድን ነው የማቆመው? ምክንያቱም ልጄ ስላልሆንሽ። ይሄን እርግጠኛ እንዴት ሊሆኑ ቻሉ? እንዳልሽማ ልጄ ብትሆኚ ዛሬ መተሽ ምርመራውን ታደርጊ ነበር። እትዬ ዛሬ እኮ የቀረሁት አባዬን ሐኪም ቤት መውሰድ ስለነበረብኝ ነው። ሀና፣ እኔ ህፃን ልጅ አይደለሁም። በቀላሉ አልሸወድልሽ። እርሳውት ነው እንደሚመስልሽ? ወይኔ ጉዴ! ቆይ እትዬ ነገሩን ላስረዳዎት፣ ይረጋጉ። ያኔ አባትሽን ሆስፒታል አብረን እንደወሰድነው ባትረሽ ኖሮ ውሸትሽ አይታወቅብሽም ነበር። እትዬ ሀና፣ አባትሽ ማሳከም ብቻ አይደለም የምትፈልጊው? ያን ደግሞ እኔ ያደርግልሻለሁ ብዬ ቃል ገብቼልሻለሁ አይደለም? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ትርፍ ይበልልኝ። ቤተሰቦቼ ሁላችሁንም ከልብ አመሰግናለሁ። ላይክ እና ሼር ስለምታረጉኝ፣ እንግዲሁም በቅንነት ላይክ እና ሼር እያረጋችሁ አበረታቱኝ እያልኩኝ አስታውሳችኋለሁ። ለቤቴ ደግሞ አዲስ የሆናችሁ ላይክ እና ሼር ሰብስክራይብ ለደውል ምልክቷን ማጥቆሩን እንዳረሱ እያልኩኝ አስታውሳችኋለሁ ማለት ነው። ቤተሰብ ነዋሊ እንግዲህ ክፍል 43 ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ምን አጋጠማት? ያው በፊቱ ቪዲዮዋን አይታችኋል። እንግዲህ እርግብም ምን እንዳረገች የእርግብን ቪዲዮ በማየት በጣም ነው የደነገጠችው ማለት ነው። እኔ እህትሽ ነው በማለትም ለሰላም ስትነግራት በጣም ነበር ሰላም የተናደደችው። የኔ እህት መሆናችን በማለት ነበር እንትን ያለቻት። ሀናም ደግሞ እኔ ይዛው የመጣችው ነገር እኔ የእናንተ እህት ነኝ ብላ መታለች በማለት ነበር ያወራችው። እንግዲህ እናታቸውም ደግሞ የኔ ልጆቼን አታበላሽም፣ ተራ ንግርሽን ይዘሽ አትምጪ በማለትም በንዴት እንግዲህ ሜላትን ተናግራለች ማለት ነው። ሜላት
የሃና አባት በጣም ተናደዋሉ ማለት ነው። እንግዲህ ሃና ስትገባ እንግዲህ በጣም ይቅርታ አርግልኝ በማለት እግሯ ስር ተደፍቶ ይቅርታ ጠይቋታል ማለት ነው። እንዴት ትደፋለህ እኔ እግር ስር በማለት ለምን እንደዚህ ትላለህ በማለት እሷም ደንግታለች። ኧረ አባቴ እንደዛ አይባልም እንደዛ አትበል በማለትም አዝናለች። እኔ አስከፍቼሻለሁ ልጄ በጣም ይቅርታ አርግልኝ በማለትም ይቅርታ ጠይቋታል። ይቅርታ ሳታረግልኝ አልነሳም በማለት እንዴ አባቴ እንዴት እንደዚህ ትለኛለህ? እኔ እኮ ልጅህ ነው። ልጅ እኮ ይቅርታ እግር ስር አይወደቅም አባት አይወደቅም በማለትም ተናግራለች። እንግዲህ እሺ በቃ ይቅርታ አርጌልሻለሁ በማለት እሱም ለተራው እንትን ብሏል። እሷም ለተራዋ ደግሞ እንግዲህ እግሩ ላይ ስር ተደፍታ ይቅርታ ካላረከልኝ አልነሳም በማለት እሷም ይቅርታ ጠይቀዋለች ማለት ነው። ሆኖም ግን ያው እሷ ያጋጠማት ችግር አባትዮ አያውቅም ምን እንደሆነ ማለት ነው። እነ ሰላም ደግሞ ያው ይሄን ዲኤን ተመርምራ የሷና የእርግብና እንዲታወቅ በማረጋቸው እነሱ ያው ደስ ብሏቸዋል። ነገር ግን እናትዮ ምንም ቅር እንዳላት ነው። ልጆቹም እንግዲህ ይቅርታ ጠይቋት ነበር እኛ እንደዚህ በማድረግ ያው ሁሉም ነገር እንዲጣረር በማለት ነው። እንግዲህ የእርግብም አክስት ደግሞ የነሰላምን ቤት ገንዘብ ለመቀበል ነው ለመብላት ነው እሷን አውቃ ቤቷን እየወሰደቻት ማለት ነው። በዛን ሰዓት ቤቷ በገባችበት ሰዓት ሰላም ምግብ እየሰራች ነበር። ምግብ እየሰራች ኩሽና ላይ አግኝታት ኧረ ነይ እኔም ላግዝሽ በማለት ስትላት እሺ ነይ አግዥኝ በማለት ችግር የለም በማለት ስትላት አይ ላግዝሽ በማለት እህትነቱ ምንድነው በማለት አግዛታለች። በዛን ሰዓት ደግሞ ሰላምም ይሄን ምግብ በቃ አንቺ ተውጪው ስሪው በማለት ትታት ሄዳለች ማለት ነው። ምክንያቱም ሰላምንም ሄዳ እርግብ እኔና እንግዲህ ሃንዬ ደግሞ ያው አባቷን ሐኪም ቤት በማስገባት ቀጠሮው እንዳይሄዱ የተቀጠሩበት ቦታ አልሄዱም ቀርቷሉ ማለት ነው። ዲኤን ለማድረግ እየጠበቋት ያለ ባለመሄዷ እናትዮም ተናዳለች። ውሸቷ መሆኑን አታዩም ወይ እሷ ይሄ የኔ ልጅ አለመሆኗ በዚህ አታቁም ወይ በማለትም ተናዳ ለልጆቹ ተናግራለች። ይሄን ተራ ንግግሯን ይዛ